ሆሊውድ የሳይፋይ ወይም የሳይንቲፊክ ፊክሽን ፊልሞችን በመስራት እንዴት ሌሎች ዓለሞችን እንድንቃኝ እንዳደረገን። ፊልሞች ወደ ሌሎች ዓለማት ያስጉዙናል፣ አስደናቂ ነገሮችንም ያሳዩናል። አንዳንድ ጊዜ እነዚህ ነገሮች እውን ሆነው ይገኛሉ። ሆሊውድ የገሃዱ ዓለም ቴክኖሎጂን የማነሳሳት ችሎታ አለው። ስለምትወዷቸው የሳይንስ ፊልሞች ያስቡ። ብዙ መግባሮችና ጽንሰ ሐሳቦች እንደ ልብ ወለድ ተጀምረዋል። አሁን በየቀኑ እንጠቀማቸዋለን። ይህ መጣጥፍ በሆሊውድ እና በቴክኖሎጂ እድገት መካከል ያለውን አስደናቂ ግንኙነት ይመረምራል። ከንክኪ ስክሪኖች ወይም ከታች ስክሪኖች እስከ አርቲፊሻል ኢንተለጀንስ የሳይንስ ልቦለድ ወይም ሳይፋይ ፊልም ብዙ ጊዜ የእውነታ ጥላዎች ሆነው ይገኛሉ። እነዚህ ሐሳቦች የሳይንቲስቶች እና የመሐንዲሶች ወይም የኢንጂነሮች ምናብ የፈጠሯቸው ናቸው። ከጊዜ በኋላ እነዚህ ፊልሞች የእኛ እውነታዎች ሆነዋል ወይም በእጃችን ገብተዋል። ወደ የሆሊውድ ሳይንሳዊ ልቦለድና በቴክኖሎጂያዊ መልክዓ ምድራችን ላይ የሚያሳድረውን ተጽዕኖ ስንመረምር አብራችሁን ቆዩ። የሳይንስ ልቦለድ ብዙውን ጊዜ ለወደፊቱ እንደ መስኮት ሆኖ የሚሰራ ነው። ጸሐፊዎችና ዳይሬክተሮች አዳዲስ ዓላማዎችን ወይም ዓለሞችንና ቴክኖሎጂዎችን ያስባሉ። አንዳንድ ጊዜ ራዕያቸው እውን ይሆናል። ይህ በአጋጣሚ አይደለም። የሳይንስ ሊቃውንት ፈጣሪዎች ብዙውን ጊዜ ከሳይንቲስቶች እና ከመሐንዲሶች ጋር ተማክረው ነው የሚሰሩ። ታሪካቸው የሚታመን እንዲሆን ስለሚፈልጉ ይህ ትብብር አዳዲስ ሐሳቦችና ፈጠራዎችን የሚያነቃቃ ሊሆን ይችላል። ባለፉት ዓመታት በርካታ ቴክኖሎጂዎች ከብር ስክሪን ወደ ዕለታዊ ሕይወት ደረጃ ተጠቃሚነት ደረጃ ተሸጋግረዋል። እንደ አውሮፓውያን አቆጣጠር በ1980ዎቹ የነበሩትን እነዚያ የተደናቀፈ የመኪና ስልኮችን እናስታውሳለን። ማለትም የድሮዎቹን ኋላ ቀር ብለን የምንጠራቸውን ስልኮች እናስታውሳለን። ያኔ የወደፊት ስልኮች ይሆናሉ ብለን ያሰብናቸው ስልኮች ነበሩ። አሁን በጨረቃ ላይ ከሚያርፉ ኮምፒውተሮች የበለጠ ኃይለኛ የሆኑ ስማርት ስልኮች በእጆቻችን አሉ። ሳይፋይ ለእነዚህ እድገቶች ዘር ተክሏል። እነዚህ ቴክኖሎጂዎች ሊኖሩ እንደሚችሉ እንድናምን አድርጎናልና። በ1960ዎቹ ውስጥ የተለቀቀው የመጀመሪያው ተከታታይ ፊልም በወቅቱ ድንቅ የሚመስሉ ብዙ መግብሮችን አስተዋውቆናል። ለረጅም ርቀት ግንኙነት የሚያገለግሉ ኮሚዩኒኬተሮች፣ በእጅ የሚያዙ መሳሪያዎች ለሞባይል ስልኮች መንገድ ጠርገዋል። ለመቃኘትና ለመረጃ ትንተና የሚያገለግሉ የዝግጅት ምስላዊ ትሪኮርደሮች፣ ተንቀሳቃሽ የሕክምና መሳሪያዎች እንዲፈጠሩ አነሳስተዋል። ስታር ትሬክ እንደ ሁለንተናዊ ተርጓሚዎችና የትራክተር ጨረሮች ያሉ ቴክኖሎጂዎችንም አሳይቶናል። እነዚህ ቴክኖሎጂዎች ገና በመገንባት ላይ ሲሆኑ የዝግጅቶቹን ምናብ የቀሰቀሰ ሲሆን ስፍር ቁጥር የሌላቸው መሐንዲሶች በሳይንስና በቴክኖሎጂ ሙያ እንዲቀጥሉ አነሳስቷቸዋል። የስታንዳርድ ኪውብሪክ ድንቅ ስራ 2001 የጠፈር አዲስ አሪፍ ነገር ግን ሰው ሰራሽ የማሰብ ችሎታን የሚማርክ ምስል አቅርቦልናል። የፊልሙ ባለጋራ የሆነው HAL 9000 ተላላኪ ኮምፒውተር የባህል ተምሳሌት ሆኗል። የHAL ቋንቋን ማስኬድ፣ ስሜትን የመተርጎምና የጠፈር መርከብ ወይም ስፔስ ሺፕ ስርዓቶችን የመቆጣጠር ችሎታ ስለ AI እምቅና አደጋዎች ሰፊ ውይይት አድርገዋል። እንደ አውሮፓውያን አቆጣጠር በ2001 ስለ ንቃተ ህሊና ወይም ኮንሺየስነስ ተብሎ ስለሚጠራው ነገር ተፈጥሮ እና ስለ አርቲፊሻል ኢንተለጀንስ ስነ ምግባር ጥልቅ ጥያቄዎች አንስቷል። ፊልሙ በኤአይ መስክ ላይ ያለው ተጽዕኖ የማይካድ ነው። እንደ የተፈጥሮ ቋንቋ ወይም ናቹራል ላንጉጅ ማቀነባበሪያ፣ የማሽን መማር ወይም ማሽን ለርኒንግ እና የኮምፒውተር እይታ ባሉ አካባቢዎች ምርምርን እንዲበረታታ ያደረገ ነው። ዛሬም HAL 9000 እንደ ጥንቃቄ የተሞላበት ተረት ሆኖ ያገለግላል። ኃላፊነት ያለው የኤአይ እድገት አስፈላጊነትን ያስታውሰናል። ወደፊት ጊዜ ተጓዥ ጀብዱ ኮሜዲ የተመልካቾችን ሐሳብ በወደፊት ቴክኖሎጂ ደረጃ ገለጻ በማድረግ ይጀምራል። ከፊልሙ በርካታ ታዋቂ መግብሮች መካከል ሆቨር ቦርድ ወደፊት አሪፍ ምልክት ሆኖ ጎልቶ ይወጣል። ሆቨር ቦርዶችን
እስካሁን ባናሟላም ፊልሙ በግል መጓጓዣ ላይ ያሳደረው ተጽዕኖ በግልጽ የሚታይ ነው። ፊልሙ ራስን የሚለብሱ ጫማዎችን፣ የቪዲዮ ኮንፈረንስና ተለባሽ ቴክኖሎጂዎችንም አብሮ ፈጥሮ አሳይቶናል። ሰላም ጤና ይስጥልን ውድ የ21ኛው ክፍለ ዘመን ቴክ ቻናል ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ሰላምታችን በያላችሁበት ይድረሳችሁ እያልን እያቀረብንላችሁ ያለውና እየተከታተላችሁት ያላችሁት የሆሊውድ ሳይፋይ ፊልሞች አሰራር ቴክኖሎጂውን እንዴት እንደቀየረው ወይም እንዲቀየር እንዳነሳሳው የሚገልጽ ቪዲዮ ነው። ቪዲዮአችን ከተመቻችሁ ላይክ፣ ሼር በማድረግ አጋሩት። እንዲሁም በቀጣይ ትምህርት ሰጪ፣ አዝናኝና አስደሳች ቴክኖሎጂ ነክ መረጃዎች እንድናቀርብላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉን ለማለት እንወዳለን። ይህ ቪዲዮ ምናልባት ከቴክኖሎጂያዊ ፍላጎታችሁና ከጊዜው ሁኔታ አንጻር ፍላጎት ወይም ኢንተረስት ያሳድርባችኋል ከሚል ግምት ተነስተን ነው ያቀረብነው፣ በተለይ የፊልም አፍቃሪዎች ከሆናችሁ። መልካም ቆይታ ከቀሪው የቪዲዮ ክፍላችን ጋር። እነዚህ ጽንሰ ሐሳቦች አንዴ ወደ ሳይንሳዊ ልቦለድ ዓለም ከተወረዱ ወይም ከወረዱ አሁን ከጊዜ ወደ ጊዜ የተለመዱ ቦታዎች እየሆኑ መጥተዋል። ወደፊት ስንመለስ የቴክኖሎጂ እድገት ብዙውን ጊዜ በአስደሳች ስሜትና የሚቻላቸውን ድንበሮች በመግፋት ባለው ፍላጎት እንደሚመራ ያስታውሰናል። ክፍል 6 ባለራዕዩ ስፒልበርግ፣ ኩብሪክ እና ከዚያ በላይ። ለእያንዳንዱ ታላቅ የሳይንስ ፊልም በስተጀርባ የወደፊቱን ለመገመት የሚደፍሩ ባለራዕይ ዳይሬክተሮችና ጸሐፊዎች አሉን። እንደ ኢቲ፣ ኤክስትራቴሪስቲያል እና አናሳ ዘገባ ባሉ ፊልሞች የሚታወቀው ስቲቨን ስፒልበርግ ስለ አርቲፊሻል ኢንተለጀንስ ምናባዊ እውነታ እና የሰውና የኮምፒውተር መስተጋብርን በተከታታይ ለመዳሰስ ሞክሯል። ፊልሞቹ እንደ ሆልቲክ ማሳያና እውቅና ባሉ መስኮች እድገትን አነሳስተዋል። ቴክኖሎጂያዊ እድገትና ፈጠራን አበረታተዋል። ሳይንስ በገሃዱ ዓለም ሳይንስና ቴክኖሎጂ የሚያሳድረው ተጽዕኖ የማይካድ ሀቅ ነው። ስፍር ቁጥር የሌላቸው ሳይንቲስቶችና መሐንዲሶች ለፈጠራ ያላቸውን ፍቅር በፊልሞች እና በቲቪ ትዕይንቶች ላይ ያጋጠሟቸውን አነቃቂ ዓለማት ያመሰግናሉ። የስፔስ ኤክስ እና ቴስላ መስራች የሆኑት ኢሎን መስክ የጠፈር ምርምርን ለመከታተል ባለው ፍላጎት ላይ ትልቅ ተጽዕኖ እንዳለው ገልጿል። የሳይፋይ ኤክስቴንት ተጽዕኖ ከግለሰብ በላቀ ደረጃ አነቃቂ እየሆነ መጥቷል። እንደ ናሳ እና ዲኤአርፒኤ ያሉ የመንግስት ኤጀንሲዎች ብዙውን ጊዜ ወደ ሳይንሳዊ ልቦለድ ሐሳቦች ወይም ሳይፋይ አይዲያስ እና ተነሳሽነት ተንቀሳቅሰዋል። በሳይንስ ልቦለድና በሳይንስ እውነታ ወይም ሳይንስ ሪያሊቲ ኤንድ ሳይንስ ፊክሽን መካከል ያለው መስመር ከጊዜ ወደ ጊዜ እየጠበበ እየደበዘዘ ይሄዳል። ምክንያቱም ቴክኖሎጂዎች አንድ ጊዜ በብር ማያ ገጽ ላይ ተወስነው የኛ እውነታ እየሆኑ ስለመጡ ከብር ማያ ገጽ ማሻገር የሳይንስ እና ቴክኖሎጂ የወደፊት ዕጣ። ቴክኖሎጂ ከዚህ በፊት ታይቶ በማይታወቅ ፍጥነት እያደገ ሲሄድ በሆሊውድ እና በቴክኖሎጂ ኢንዱስትሪ መካከል ያለው ግንኙነት ይበልጥ እየጠነከረ ይሄዳል። ምናባዊ እውነታ የተጨመረው እውነታ እና አርቲፊሻል ኢንተለጀንስ የወደፊት ጽንሰ ሐሳቦች አይደሉም፣ ነገር ግን ዓለማችንን የመቀየር አቅም ያላቸው አዳዲስ ቴክኖሎጂዎች እንጂ። የሳይንስ ልቦለዶች ወይም ሳይፋይ ልቦለዶች የእነዚህን ቴክኖሎጂዎች ስነ ምግባር፣ ማህበራዊና ፍልስፍናዊ እንድምታዎች ማሰስ ቀጥለዋል። የመዝናኛው ኢንዱስትሪ የወደፊት ዕጣ ፈንታ በራሱ በቴክኖሎጂ እድገቶች የተቀረጸ ነው። የስርጭት አገልግሎትና በኢንተገናኝ ተረት ተመልካች እና ፈጣሪዎች መካከል ያለው መስመር እያደበዘዙት ይገኛሉ። የሳይንስ ልቦለድ ያለ ጥርጥር ይህንን የወደፊት ሁኔታ በመቅረጽ እጅግ ወሳኝ ሚና እየተጫወተ ይገኛል። ያልታወቀውን ለመፈተሽ ወይም ሰርቺንግ ዘ አንኖን እና ቀጣዩን የፈጠራ ስራ ትውልድ ለማነሳሳት የሚያስችል መድረክ ፈጥሯል። ማጠቃለያ፣ በቴክኖሎጂ ፈጠራ ውስጥ ያለው ሆሊውድ ዘላቂ ቅርስ ትቶ አልፏል። ከጸጥታ ሲኒማ የመጀመሪያዎቹ ቀናት ጀምሮ እስከ ሲጂአይ እና ምናባዊ እውነታዎች ድረስ ሆሊውድ የሐሳብ ድንበሮችን በተከታታይ በመግፋት የገሃዱ ዓለም ቴክኖሎጂን እድገቶችን አነሳስቷል። የሳይንስ ልቦለድ በተለይ ለአዳዲስ ሐሳቦች እና አይዲያዎች መሞከሪያ፣ ለሳይንቲስቶችና ለመሐንዲሶች እንደ አነሳሽ የፈጠራ ችሎታ አበረታች ሆኖ እያገለገለ ይገኛል። ወደ 21ኛው ክፍለ ዘመን የበለጠ ስንንቀሳቀስ በሆሊውድ እና በቴክኖሎጂው ኢንዱስትሪ መካከል ያለው ግንኙነት እየተሻሻለ የሚሄድ መሆኑን ልብ እንላለን።
የሳይንስ ልቦለድ ስለወደፊቱ ያለንን ግንዛቤ በመቅረጽ ትልቅ ሚና እንድንጫወት ያነሳሳናል። እናም ለነገ የተሻለ ነገር እንድንፈጥር ይገፋፋናል። በሳይንስ ልቦለድ እና በሳይንስ እውነታ፣ በሳይንስ ፊክሽን ኤንድ ሳይንስ ሪያሊቲ መካከል ያለው መስመር እየደበዘዘ እየሄደ ነው እና የሆሊውድ እያንዳንዷን የሂደታችንን ምኞቶች በመግፋትና በመንገዶቻችን ላይ የሚርመሰመሱ አዳዲስ ነገሮችን የሚፈጥርልን ድርጅት እየሆነ ነው እና ይህም ይቻላል።